ደግሞ ተቀይሜሻለሁ። ይህን ያህል ጊዜ ተለያይተን በቃ እንደዚህ ብቻ ነው የምትቀበኝ? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ሐረግ ድራማ ክፍል 147ን ይዤላችሁ መጥቻለሁ። መቼም ይሄ ቻናል እንደደከመ አውቃለሁ። ቢሆንም እንግዲህ ምንም ተስፋ መቆረጥ አያስፈልግም ማለት ነውና ገብታችሁ ላይክ ማድረግ የምትፈልጉ ሰዎች ካላችሁ ላይክ አድርጉ፣ ውድ ተመልካች ማለት ነውና ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ ሉሊት አሁንም እብደቷ እንደቀጠለ ነው። ሉሊት ፌስታሎችን ጭንቅላቷ ላይ አስራ በጣም እውነት በትክክል እንዳበደች ነው እያሳየች ያለችው። እንግዳ ወደ ቤት ሲመጣ ሁሉ ውጪ ስሏት ወዴት ነው የምወጣው? እያበደ ሰው አትፈልጉም ማለት ነው ወይ? ምክንያታችሁ ምንድን ነው? አላስገባ አላስወጣ እያላችሁ ነው እኮ። ምንድን ነው? ከፈጣሪ የመጣ ነገር እኮ ነው፣ መቀበል አትችልም ወይ ብላ እነ ዳጊን እየጠየቃቻቸው ነበረ። ዳጊ ደግሞ ሁለተኛ አንቺ እናቴን የእሷን ስም ከጠራሻት እኔ ባንቺ ላይ የማነሳውን እርምጃ እኔ ነኝ የማቀው፣ ምን ፈልገሽ ነው እንደዚህ የሚያደርግሽ ብሎ ጠይቋት ነበረ። ነገር ግን ቢጠይቃትም እሷ አንተም ታውቀዋለህ እኮ ፂን ያደረጋትን ነገር እብድ ነች አታውቅም ብላ ነው ወይ? አንተ ያደረግከውን ነገር ሙሉ በሙሉ አውቀዋለሁ ስትል ነበረ። እንግዲህ በመካከሉ ገኒ መታ ነበረ። ገኒ መታ ምን ከቤቴ ታረጊያለሽ? ችግርሽ ምንድን ነው? ከእንግዲህ በኋላ እዚህ ቤት አትምጪ አንቺ አልተባልሽም ወይ? ያንቺ ችግርስ ምንድን ነው ብላ ስትጠይቃት በዛን ጊዜ ነው እያበደ ሰው ቦታ የለውም ወይ ብላ የጠየቀቻት። አንቺ ዝም በይ አትጨማለቂ ስትላት ነበረ ገኒ ግን እናንተ እናትና ልጅ ከኔ ላይ አደብ ካልገዛችሁ፣ ከኔ ላይ ካላረፋችሁ እንግዲህ አንቺ በልጅሽ ልታስደበድብኝ ነውና እኔ ደግሞ ልጅሽ ደፈረኝ ብዬ ነው በእጄ ከነካኝ ገና በ18 ዓመቴ ደፈረኝ ብዬ ነው ጮክ የሚያስይዘው ብላ ስትናገር ምንድን ነው የምታወሪው? ማን ነው የ18 ዓመት ልጅ ያልሞላው? እስቲ ንገሪኝ ብላ ገኒ እርስ በራሷ ጥያቄ ለገኒ ሆኖም ነበረ። ነገር ግን አንቺ መቼም አታስተዊ ተነስተሽ ትወጫለሽ ወይ ብላ ገኒ ከሷ ጋራ እየተሟገተች እንግዲህ ገኒ በጣም ከሷ ጋራ እየተሟገተች ነበረ። አብየል በመካከሉ መጥቶ ምንድን ነው ከዚህ የምታረጊው? አንቺ እዚህ ቤት አትምጪ አልተባልሽም ወይ? ያንቺ ችግር ምንድን ነው ብሎ ሉሊትን ስጠይቃት ነበረ። ሉሊት ጭራሽ እግሯን ሳለው ላይ ዝርግታ ጠፍሮቿንና ፊቷን ጥፍር ቀለም እየተቀባች ነበረ። ነገር ግን አንቺ እያመሻል ወይ ብሎ ሲያነጋግራት ደፈረኝ ብዬ ነው የማስይዝክ ብላ ነው እያስፈራራችው ያለችው። እንግዲህ ወደሚቀጥለው ቪዲዮ አብረን ስንሄድ ደግሞ ሱራፌል ኤፍራታን በጣም እያሰቃያት ነው። ኤፍራታ ያንቺን ልጅ እየታረክሹ እያላት እየጠየቃት ነው። እንግዲህ በጣም የኔናታም በጣም እየፈለጋት ነው። ምንድነው እያጋጠማት? የኔን ጨረቃ ችግሯ ምንድነው? ምን አገኛት? ይሄ እብድ እኮ ከእስር ቤት እንዴት አርግቶ ነው እየወጣው? የሱ ምክንያትስ እንዴት ነው? ችግሩ ስኬት ነው ወዴት ነው ብሎ ሲጠይቅ ነበረ። ግን ያፌት በጣም እፍራታ በእነሱ መካከል በጣም እየተሰቃጀች ነው። ከያፌትም አልሆነችም ከናታም አልሆነችም። እሷ በመካከሉ ስቃይዋ እየቀጠለ ነው። በመካከሉ ዳጊም
በመካከሉ እንግዲህ ከሱ ጋር የሚሰራው እየሮጠ ሲመጣ ነበረ። መጥቶ ለገኒ በጆሮዋ ሲነግራት እሱ ያፌት እሷን እያሰቃያት እንደሆነ ሲነግራት ገኒ በጣም ነው እያዘነችው፣ በጣም ነው እየደነገጠችው። ኤፍራታስ በአሁኑ ጊዜስ ከያፌት እጅ የምትወጣም አይመስለኝም። እሷ ራሱ ሞተክ አይደለ እንዴ? አሁንስ ሞተካል አሉ እኮ አንተ ከየት መጥተህ ነው በቁመናዬ የመጣክብኝ? አንቺስ ከየት መጣሽ ብሎ እየጠየቃት ነው። ሁለታቸውም በፉክክር እየተጠያየቁ ነው። በእርግጥ እንግዲህ ያፌትና ናታ ስልክ ሲደዋወሉ አቤል እዛው ቁጭ ብሏል። በነገራችን ላይ ሎኬሽኑን የቤቱን ሎኬሽን እልክልካለው፣ ችግር ካለ ትመጣለህ ወይ? እንዴት ነው ወይ? ከየት ነው ወይ? ወዴት ነው ወይ እየተባባሉ ነው። ነገር ግን አሁን የኔ ናታ ለኤፍራታ በጣም እያሰበ ስለሆነ ካለችበት ቦታ ኤፍራታን በጣም እያስፈራራት ነው። የኤፍራታ ችግርስ ምን ቦታ ነው ያለው ተብሎም ስናይ ኤፍራታ እያጠፋችው ነገር የለም። ከወደደችው ሰው ጋራ ነው መሆን የምትፈልገው። ኤፍራታ በፍጹም ያለ ናታ ሌላ ሰው አትፈልግም። እንግዲህ አሁን እሱ ስልክ ተደዋውለው ነበረ። ስልክ ሲደዋወሉ በአዲስ ቁጥር ነው እየተደወለልኝ ብሎ ለልጁ ሲነግረው ነበረ። አቤል ደግሞ ተረጋጋና እሱ ነው ሌላ ሰው በዚህ ስልክ በዚህን ሰዓትም አይደውልም፣ እሱ ነው ቀስ ብለክ አዋራው፣ ቢያንስ እንኳን እሷን የሆነ ነገር እንዳያረጋት ብሎ አቤል እንግዲህ ጭራሽ ክፉ ነው ተብሎ የሚጠበቅ ልጅ ዛሬ ለናታ ጥሩ ልጅ ሆኖ ለገኒም ጥሩ ልጅ ሆኖ እያነጋገራት ነበረ። በየአንዳንዱ ችግር ሲመጣ ለገኒም ቀስ ብሎ ሄዶ በጆሮ ይነግረው ነበረ። ሉሊት በዛን ጊዜ ዝም ብላ ነው የምታዳመጣቸው። ሉሊት እንግዲህ አላበደችም፣ አብዳ ነው እንደ እብድ እያረጋት ያለው እንጂ። እንግዲህ ውድ ተመልካች ይሄው ደግሞ ቤት ውስጥ ቆሞ እህቴን ማን ወሰዳት ብሎ ስልክ እየደወለ ነው። እህቱ ደግሞ ባለፈው ወክ እናረጋለን ነይ ብላ እሱ ያላፈቀራትን ወንድ በግድ አፍቅረኝ ብላ በአንቺ ነሽ ወንድሜን እንደዚህ እያደረግሽው በሚባል ሁኔታ ነው ወንድሟን የእሱን እህት ያሳገተችው። በነገራችን ላይ በአሁኑ ዘመን አንዳንድ ጊዜም ፊልም ስናይ ፊልም ላይ ድራማ ላይ የማይሆን ነገር ሲቀላቅሉ በጣም ነው የሚደብረው። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የኔ ቻናል ቤተሰቦቼ ሰብስክራይቧን የደውሏ ምልክት ተጫናትና አጥቁሯት ቪዲዮ ስለቅ እንዲደርሳችሁ ማለት ነው። ስለዚህ እንግዲህ ድራማው አንዳንድ ጊዜ ጥሩ ጥሩ ነገርም ያስተምራል። አብዝተን ድራማ ስንከታተል ደግሞ የሚያሳዝንም አለ። በጥፊም ፊት እስከሚደማ ድረስ ሰውን የሚመቱ ሰዎችም አሉ። በነገራችን ላይ ያፌት ራሱንም አጥፍቶ ኤፍራታንም ሊያጠፋ ነው የሚፈልገው እንጂ ከእንግዲህ በኋላ ኤፍራታ ሚስት ትሆነኛለች ብሎ ቁጭ ብሎ ይጠብቅ ይሆን? ይሄ ስለኔም እልም ነውና ኤፍራታም ከእንግዲህ ወዳ እሱም የምትፈልገውም አይመስለኝምና በመካከሉ ግን እናቲም ትልቅ ጉዳት ላይ ነው ያለው። እናቷም ገኒ በጣም ተጎድታለች። ኤፍራታም በመካከሉ ላይ ከሱ እጅ ወጣው አልወጣው እያለች በጣም እየተሳቀቀች ነው። ግን ነገሮቹ ባለፈው ኤፍራታ እርጉዝ ነኝ ብላ ስታወራ ነበረ። ልጁ የት እንደሄደ ልጁ የማን እንደሆነም
አይታወቅም ነበረ። ምክንያቱም ያፌት ከቤት ሲወጣ እሷ ተደብቃ የኔ ናታ ጋር ትሄድ ነበረ። ምክንያቱም ያፌት ደግሞ ልጅ መውለድ እንደማይችልና ከሴት ጋር መተኛት እንደማይችል አንደኛው ቪዲዮ ላይ ተገልጿል። ስለዚህ እንግዲህ አሁን በልጇ ሰበብም ትንሽ እየጎዷት ነው። የወለደችውም ልጅ ኤፍራታ ያረፈባት ይመስላል ወይ ሰው ከሰሯ እየሰረቀ ይመስላል። እንግዲህ በመካከሉ አንዳንድ ጊዜ በኃይለኛ ቃላቸው የነሱ ልጅስ ዳጊ 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 ና የኔ ልጅ ና